ሐሜት ስንል እንግዲህ ባልንጀራን በአንደበት መግደል ነው። ስለዚህ በእውነተኛ እምነታችን ወይም ሃይማኖታችን መመራት ከፈለግን ሐሜትን ከውስጣችን ማስወገድ ይገባል። ሐሜት ሳናውቀው የኛን ውስጣዊ ማንነታችንን ወይም ደግሞ መንፈሳዊ ኃይላችንን እንድናጣ ያደርገናል። ለምሳሌ አንድ በእምነቱ ጠንካራ የሆነ ሰው እየዘመረ ፈጣሪውን በመዝሙር እያመሰገነ ለተራበ እያበላ፣ ለተጠማ እያጠጣ፣ ለታረዘ እያበላ እንዲሁም ለሰው ሁሉም መልካምና አርአያ ሆኖ ሳለ ሐሜት ካለበት ያ ሰው እውነት ነው የምልህ አወዳደቁ የከፋ ነው። ለዚህም ከምሳሌ ከመጽሐፍ ቅዱስ ውስጥ በሐሜት ምክንያት የተቀጣችን የአንዲት ሴት ታሪክ ብንመለከት የሙሴ እህት ማርያምን ብንመለከት ሙሴ በተወለደ ጊዜ ግብፃውያን የእስራኤል ወንዶች በሚገድሉበት ዘመን ስለነበረ የ3 ወር ሕፃን የሆነውን ታናሽ ወንድሟን ሙሴን ወስዳ ባህር ላይ አስቀምጣ በጥበብ ወደ ፈርዖን ሴት ልጅ በመቅረብ ሙሴን እናቱን እንድታሳድገው በማድረግ ሕዝበ እስራኤልን የሚመራ ታላቅ ሰው ከሞት እንዲተርፍ ትልቅ ሚና ተጫውታለች። ከዚህ በተጨማሪ እስራኤላውያን ባህረ ኤርትራን ወይም ቀይ ባህርን በተሻገሩ ጊዜ ከበሮ ይዛ በምስጋና መዝሙር ሕዝቡን ሁሉ እየመራች ለእግዚአብሔር እንዲዘምሩ ያደረገች ታላቅ ሴት ነበረች። እሰበው እንግዲህ ይኸው በደንብ ተመልከተው፣ አስተውል። እዚህ ጋር እንግዲህ በጣም ብዙ ነገር መልካም ነገር ብታደርግ ሁሉ ከዕለታት አንድ ቀን በሰራችው የሐሜት ኃጢአት ከእግዚአብሔር ዘንድ ቅጣቷን ተቀብላለች። ስለዚህ ሐሜት የሰውን ባልንጀራ የሚገደልበት የቃል ሰይፍ ወይም ደግሞ የልብ ጥላቻ እንለዋለን ማለት ነው። እዚህ ጋር እንዴት ነው ሰይፍ የሆነው ካልከኝ አባቶቻችን በቃል የሰበርከውን ሰው በመረቅ አጠግነውምና ለቃልህ ተጠንቀቅ ይላሉ። ገብቶሃል? እዚህ ጋር አንድ ሰው በዱላ ብትመታው ቢሰበር አጥንቱ ቢሰበር ያሰባራ ያጠግናል። በቃል ግን የሰው ሕሊና ከሰበርክ አንገቱን ካስደፋው ያልሆነ ቃል ተናግረህ ያ ሰው የዛ ሰው አንገት መቼም ቀና አይልም። ውስጡ ሁልጊዜ የበታችነት ስሜት እንደተሰማው ነው እድሜ ልኩን የሚኖረው። ሌላው ሐሜት የሰነፎች ግብር ነው። ሰነፎች ለሰይጣን የሚገብሩት ግብር ነው። ሰነፎች እንደሚታወቀው አይሰሩም። ከመስራት ይልቅ የሚሰሩ ሰዎችን በሐሜት በማብጠልጠል የሚታወቁት። ሐሜት የወንድምን ገመና መግለጥ ነው። ይህን ስንል ገመና እዚህ ጋር ምን ማለት ነው? ገመና እንግዲህ ለልብ ወዳጅ ከሆነ ያው የማይነገር ነው፣ ሚስጥር የሆነ ሰው ጉዳይ ነው። ስለዚህ የጓደኛቸውን የወንድማቸውን ገመና ይገልጣሉ ሐሜተኛ ሰዎች። ስለዚህ ይህ አይነት ሰው ከመሆን ፈጣሪ ይጠብቅህ ይጠብቅሽ። ሌላው የሐሜተኛ ሰዎች ባህሪ፣ ሐሜተኛ ሰዎች ዙረታም ናቸው ወይም ስራ ፈቶች ናቸው። መዞር ዝም ብለው ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት፣ ለምሳሌ ድግስ አለበት ቤት አካባቢ ነው የሚሄዱት። ሌላው ሐሜት ስርዓት የሌላቸው ስነ ምግባር የሌላቸው ሰዎች ባህሪ ነው። አምስተኛው የሐሜተኛ ሰዎች ባህሪ ከእምነት የራቁ ናቸው። እነዚህ ሰዎችን የሚያምኑ በሐሜት የሚወጫጭቁ ሰዎችን በሐሜት የሚወጫጭቁ ሰዎች እምነት የላቸውም። በእምነታቸውም በጣም የላለው ወይም ሃይማኖት የራቁ ናቸው ማለት ነው። ስለዚህ ከሐሜት ሙሉ በሙሉ በመራቅ ጨዋና ስርዓት ያለው ባልንጀራውን እንደራሱ የሚወድና ጥሩ ነገሮችን የሚመኝ ሰው መሆን ይኖርብናል። አስተማሪ፣ አዝናኝ፣ አነቃቂ ምክር ሀሳቦች እንዲደርሱ ከፈለጉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።